ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ። ያንተ ገመና በእኔም አይደለም በባምቢም አይደለም በኦዲየንስም አይደለም ባንተም አይደለም። ያንተ ገመና በአባቶች እጅ አለ። እኔ ራሴ ማቅ ስልክህን ላፕቶፕህን ኤአይዎቹን ሁሉ አስቀምጠህ መቼ ነው ገጠር የምትገባው? ገጠር ገባለሁ ብለን ቤተክርስቲያንን ደጋግሞ ከመዝረፍ ከቤተክርስቲያን ደጋግሞ ኮሚሽን ከመብላት ሲጀመር ሶሻል ሚዲያ ላይ ነገሮችን መቋቋም ካልቻላችሁ አትምጡ። እንደኛ ሸሌስ ተባሉ ነኝ፣ ሸርሙጣ ነኝ፣ ቆማጣ ነኝ። እውቅና ምንድነው? ታዋቂ ሰዎች ብለህ ስንት ነገር ካወራህ በኋላ አይ ታዋቂ ለመሆን ከፈለጋችሁ የኔን ኤአይ ተጠቀሙ። በቃ እኔ ታዘብኩት። ቤተሰቦች አላችሁልኝ፣ ኑሩልኝ። እንዴት እንደምወዳችሁ ታውቃላችሁ አይደለ? ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ። ይሄን ቤተሰብ እንቀላቀል በአክብሮት እየጋበዝኩኝ፣ እንዲሁም ይሄን ቪዲዮ ላይክ አድርጉት። ቪዲዮ ወደ መጨረሻው አካባቢ የፈለጋችሁትን ሐሳብ አስተያየት እንድትሰጡ በአክብሮት እየጋበዝኩኝ ወደ ዛሬው ቪዲዮ ያልፋለሁ ማለት ነው። እሸቱ አንድ ቪዲዮ በራሱ ዩቲዩብ ቻናል ላይ ለቆ እንግዲህ ባምቢ ለኔ የተለቀቀው። ስለዚህ የሁለቱ ሽኩቻዎች በጣም ጦዟል። እኛም ቪዲዮ ሰርተን ነበረ። ከዛ በኋላ እሸቱ ይሄን አይቶ አብዛኛው ሰው ስለተቃወመው የይቅርታ ቪዲዮ ይዤ እመጣለሁ ነገ 3 ሰዓት ጠብቁኝ ብሎ ሁላችንም ስንጠብቀው ነበረ። የይቅርታ ቪዲዮ ሳይሆን ሌላ ደግሞ ይዘት ያለው ቪዲዮ ሰርቷል ማለት ነው። ዛሬ ለቋል ማለት ነው። ይሄ ቪዲዮም ህዝቡን እያነጋገረ ነው። ባምቢም እንግዲህ የመጨረሻ ቪዲዮዋን በራሷ ቲክቶክ ቻናል ላይ ከሰራች በኋላ እስካሁን አልታየችም ማለት ነው። ግን ኢሶኬ ደህና ነኝ ትቼዋለሁ ምናምን ብላለች። እኛም ደስ ብሎናል ስለተወችው ማለት ነው። ስለዚህ ቤተሰቦች በሁለቱ ዙሪያ በእሸቱና በባምቢ አበሻ ጉዳይ ዙሪያ አብዛኛው ሰው አስተያየት እየሰጠ ነው ማለት ነው። ለእኔ ቤተሰቦች ከተሰጡት አስተያየቶች ለእናንተ ይጠቅማል፣ ትምህርት ይሰጣል ብዬ ያሰብኳቸውን ጠቅ አድርጌ ይዤ መጥቻለሁ ማለት ነው። አብረን እያየን አብረን እየሰማን ሐሳብ አስተያየት እየሰጠን አብረን ቆይታ እንድናደርግ በአክብሮት እየጋበዝኩኝ ቪዲዮንም ላይክ አድርጉት። ግን የእናንተ ሐሳብና አስተያየት ደግሞ እጅግ በጣም ያስፈልገኛል እያልኩኝ እስቲ ደግሞ ሁለተኛ ቪዲዮን የእሸቱን መጀመሪያ መግቢያ አድርጌ እሱ ይቅርታ ያለበትን መንገድ እንዴት እንደሆነ ለእናንተ ጋብዤ እመጣለሁ ማለት ነው። ይመቻችሁ። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ። እስካሁን ስለዘገየው በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አብዛኛው ህብረተሰብ ይቅርታ ያደርጋል ብሎ 3 ሰዓት ላይ በራሱ ዩቲዩብ ቻናል ላይ ሲጠብቅ ነበረ። ግን ቪዲዮ ሌላ ሆኗል ማለት ነው። ቤተሰቦች ይቅርታው ሌላ ሆኗል። ይቅርታ ያለበት ቪዲዮ እንዴት አያችሁት? ሌላስ ቢዝነስ ነው ወይስ ምንድነው የሚለውን ነገር እስቲ ብንወያይበት መልካም ነው። በእሸቱ ቪዲዮ በሁለተኛው ቪዲዮ ላይ ባምቢን በተመለከተ ይሰራል ያልነው ቪዲዮ ተቀይሮ ሌላ ሐሳብና ሌላ ጠንከር ያለ ነገር ይዞ መጥቷል ማለት ነው። ምን ሐሳብ አላችሁ? በእሸቱ አስተያየት ሐሳባችሁን ከስር ጠብቃለሁ ማለት ነው። ቤተሰቦች ለቲክቶከር ሐና ግዴ በአስቸኳይ እንድረስላት ቅድም ስታወሩ ነው እኔም ጉዳዩን የላኩላችሁና እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። እንግዲህ የተባለ መልእክት ደርሶናል። ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል ምናይበት እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለችና በአስቸኳይ እንድረስላት ብለው ጽፈውልናል። አራወቅ ራሷ ጽፋ መሰለኝ።
እንዲህ ነገሮች ከምንም በፊት መኖር ይቀድማል እናቴ። ከምንም በፊት መኖር ይቀድማል። አንተ ስትኖር ብቻ ነው ሁሉ ነገር የሚኖረው። አንተ ሳትኖር ሁሉ ነገር ይቀራል። አዎ ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆኔ ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን እና ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ብላን የላከችው ነው የሚለው። እንግዲህ ይሄ ማለት እኮ ሲሪየስ ነገር ነው። ቀላል ነገር አይደለም። በጣም ሲሪየስ ነገር እኮ ነው። ምን ተፈጥሮ ነው? ሰሞኑን እንደዚህ አይነት የማህበራዊ ሚዲያ ምልልሶች አሉና ጓደኛ ነው ግን እዚህ የሚደርስ ከሆነ በጣም ከባድ ነው ማለት ነው። አይ ቲንክ ጫፍና ጫፍ ሆነን የምንሰጣቸው አስተያየቶች የሰው ልጅ ላይ የሚፈጥሩት ይመስለኛል። የሰው ልጅ ላይ ይፈጥራሉ። የምንሰጠው ትችት የሆነ ሚዛናዊ አይነት ነገር ቢሆን ከሁሉ ነገር ያን ምክንያቱም ማንኛችንም ሰዎች ብንሆን ንጹህ አይደለንም። ስለዚህ እኔ ለሃና የምለው ነገር መኖር ይቀድማል። አንቺ ስትኖሪ ብቻ ነው ሁሉ ነገር የሚኖረው እና አንቺ ባትኖሪ ሜል የሚጎዱት እናትና አባትሽ ናቸው። ሌላው ነገር ከሳምንት አያልፍም። ማህበራዊ ሚዲያው ምኑም ከሳምንት አያልፍምና ያንቺ መኖር ለቤተሰቦች ትልቅ መሰረት የእድሜ ልክ ያንቺ አለመኖር ደግሞ የቤተሰቦች ትልቅ የእድሜ ልክ ሀዘን ስለሆነ አንቺ ኑሪ፣ አንቺ ቀዳሚ። ሌላው ነገር ሁሉ ትርፍ ነው። መከድ መፈታት ባለበት መንገድ ሁሉ መፍታት ትቻለሽ። ግን ሁሉ ነገር ማድረግ የምትችው አንቺ በህይወት ስትኖሪ ብቻ ነው ለማለት ወዳለሁ። እኔ በቃ ከዩቲዩብ ላይ ይሄንን አወርደው። እሺ ይሄንን አወርደው መጀመርታ ይሄን አወርደው። አለበለዚያ ቅዱስ ሚካኤልን ገመና እንዳለ በአባቶች ገመና እንዳለ በየደብር አለ። በየደብሩ ያንተ ገመና አለ። በየአባቶች እጅ ያንተ ገመና አለ። በእያንዳንዱ መሰራት ይቅርታ ይሄ መሰራት ባለባት በእያንዳንዷ የሰራ እርዳታ ብለ የሰራት ቪዲዮ ማስታወቂያ ብለ የሰራት ቪዲዮ ከኋላ ያንተ ገመና አለ። እሸቱ በጣም ተጠንቀቅ። በጣም አንዳንዴ ማለት ነው መንደርደር ለመውደቅ ከፍ ባልከ ቁጥር መውደቂያ እየራቀብህ ነው የሚመጣው። በጣም ተጠንቀቅ። መጀመሪያ ማታ ለይቅርታ መጣለው ብለሃል አይደለ? ዩቲዩብ ላይ ጫንከውን ቪዲዮ አጥፈው። ከዚህ ነው የሚጀምረው። ከዚህ ነው የሚጀምረው ይቅርታ። ይሄን አጥፈተህ ሰው ይሄን እንዳያየው አድርገህ ከዛ ይቅርታ ለመጠየቅ ትመጣ። አባቴ እንኳን እሸቱ ቀደም ያለውን ቪዲዮ አጥፍቶ ይቅርታ ሊጠይቅ ቀርቶ ቤተሰቦች ይቅርታ ይጠይቃል ብለን ሰፍ ብለን ትናንትና ስንጠብቀው ሌላ ይቅርታ አባባል ዘዴ ነው ተጠቅሞ የመጣው። እንግዲህ እኔ እሸቱ ቴንሽን ጠፍቶበታል። ዩቲዩብ ላይ ቪው ምናምን ጠፍቷል። እርግጠኛ ነኝ የሰውን ቴንሽን ለመያዝ ይመስለኛል በሌላ ቪዲዮና በሌላ ይቅርታ። ጭራሽ እስከዛሬ 5 ዓመት ዝም ማለቴ ይቆጨኛል። እንደ ሚዲያ ተቋም ባለቤትነቴና ተጽዕኖ ፈጣሪነቴ እንደውም ዝም ማለቴ ይቆጨኛል። ይቀጥላል። ምን አያችሁ የመች ተነካ ብሎ በአዲስ ቪዲዮ መጥቷል ማለት ነው። ህዝቡን አሳብዷል። እናቴ እንኳን ላይጠፋ ጭራሽ አዲስ ቪዲዮ ለቆልሻል። እሺ ሪጀክት ያረካችሁ የገዳማት ማስታወቂያዎች እመጣለሁ ብለህ ያልመጣህባቸው ሀፋፍ ተቀብለ ማስታወቂያ ኤቭሪቲንግ ማለት ነው። ያንተ ገመና በእኔም አይደለም በባምቢም አይደለም በኦዲየንስም አይደለም በአንተም ማለት ያንተ ገመና በአባቶች እጅ አለ። እኔ ራሴ የማውቀው በአባቶች በቤተ ክርስቲያን አባቶች በሊቃውንት እጅ ያንተ ገመና አለ። እሸቱ በእናትህ መቼ ነው ገጠር ምገባው? ኢንተርኔት የሌለበት መብራት የሌለበት ስልክህን ላፕቶፕህን ኤአይዎቹን ሁሉ አስቀምጠህ መቼ ነው ገጠር የምትገባው? ገጠር ገባለሁ ብለህ ነበር ሴፉ ላይ ከዚህ በፊት ላስታውስ። በእናትህ በቃ ገጠር ግባ። አሁን ኤአይዎች ሌላ ነገር እየነገሩ ነው። አዎ ኤአይ እያሳሳተ ነው። አሁን ለአንተ ራሱ አይሆንም። ኤአይ ተመዝገቡ ምናምን ትላለህ እንጂ ኤአይ ራሱ ለአንተ አይሆንም። አሁን አንተ ራሱ አርቲፊሻል ኢንተለጀንስ የመሰከኝ የሆነ ነገር ተጭኖብህ ነው እንጂ ቤተ ክርስቲያን ከመቼ ወዲህ ነው የሰው ተወካይ ያላት? አትወክልም። እና ቤተ ክርስቲያን ማን ይወክላል? ክርስቶስ ራሱ እኮ ሲሄድ ምን አለ? እኔ ሄዳለሁ መንፈሴን እልክላችኋለሁ ነው ያለው። መንፈስ ቅዱስን ነው የላከልን እንጂ ጠበቃ እልካለሁ ሰው እልካለሁ ሄድ ኦፊስ አለ እዛ ምናምን አላለም። የነጋዴ መጨረሻው ውክልና፣ ግብር፣ ቀረጥ፣ ጨረት ምናምን ነው ኤአይ። ቤተሰቦች ያላችሁልኝ ኑሩልኝ። ሀሳብ አስተያየት በቪዲዮ ዙሪያ ሰሞኑ በተከሰተው በእሸቱና በባምቢ ዙሪያ እያስተላለፍኩት ያለሁትን ቪዲዮዎች እያያችሁ ሀሳብ አስተያየት እየሰጣችሁ ነው። እስቲ የእናንተስ ሀሳብ ምንድን ነው? እስቲ አካፍሉኝ ቤተሰቦች። ኧረ ዝም አትበሉ፣ አካፍሉኝ። ይህን ቪዲዮ ላይክ አድርጉት። ሰብስክራይብ ያደረገም ይህን ቻናል ሰብስክራይብ ያድርግ። እወዳችኋለሁ ማለት ነው።
አውንታ በርሲሳ እሸቱ በለቀቀው ቪዲዮ እጅግ በጣም ተናዶ ለእሸቱ መልእክት አስተላልፏል። ባምቢንም ደግፏል። እስቲ አውንታ በርሲሳ በሁለቱ ዙሪያ የተፈጠረውን ነገር አይቶ ምን አለ የሚለውን ነገር ለኔ ቤተሰቦች ደግሞ ልጋብዝ። እንግዲህ አውንታ የሚለው እኮ አያጣም አይደለ? ለማንኛውም የሱን ሐሳብ ደግሞ ሰምተን እንመጣለን። ይመቻችሁ። መለሰ በገደምዳሚው ባምቢ ሀበሻን ለምን የቤተ ክርስቲያንን ስራ ማስታወቂያ ትሰራለች? እኛ ቅዱሳኑ ያለን አይነት ወይም ደግሞ ቅዱሳኖች እያሉ ማስታወቂያ የሚሰሩ ቅዱሳኖች እያሉ ለምን እርኩሳን ይሰራሉ የምትመስል አስተያየት ሰጥቷል። እንግዲህ ይሄ ከምን ይመነጫል መሰላችሁ? ቤተ ክርስቲያንን ደጋግሞ ከመዝረፍ፣ ከቤተ ክርስቲያን ደጋግሞ ኮሚሽን ከመብላት፣ ቤተ ክርስቲያን ደጋግሞ ከመሄድ የተነሳ ኢየሱስ አጎታቸው ይመስላቸዋል። ቤተ ክርስቲያን ደግሞ ያጎታቸው ቤት ይመስላቸዋል። ስለዚህ በአጎታቸው ቤት ደስ ያላቸው ሰው ይገባል። እነሱ ቅዱሳን የሚሉት ርኩሳን ወደዛ አይጠጋም፣ በእነሱ መስፈርት ማለት ነው። ሲጀምር ቤተ ክርስቲያን የሃይማኖት ተቋማት የሚቋቋሙት እኮ ለቅዱሳን አይደለም። እንደዚህ አይነት በአንተ ንግግር መሰረት መስፈርቱን አያሟሉም የሚባሉ ሰዎችን ወደ ቤተ ክርስቲያን እንዲመጡና እንዲጠጉ፣ የክርስቶስን ስራ እንዲሰሩ፣ የክርስቶስን ባህሪያት እንዲይዙ ነው። አንተ ባምቢ ሀበሻ እንደዛ አይደለችም ብለህ ካሰብ ወደ ቤተ ክርስቲያን አስጠግተዋት የቤተ ክርስቲያንን ነገር ቢያስተምሯት፣ እሷም የቤተ ክርስቲያን ማስታወቂያ ብትሰራ ምንድነው ኃጢአቱ ነው? ለዚህ እኮ ነው ብዙ ሰዎች ቤተ ክርስቲያንን የሚመሿት። እኔ ኃጢአተኛ ከሆንኩ ወደ ቤተ ክርስቲያን እንድመጣ መገፋት ነው ያለብኝ እንጂ ከቤተ ክርስቲያን እንድርቅ በእንዳንተ አይነት ንግግር ማለት ነው። የግድ አንተ ነህ ኮሚሽን የምትበላው ሰውዬ፣ ደጋግመህ ኮሚሽን የበላ ሰውዬ አንተ ነው ወደ ቤተ ክርስቲያን መሄድ ያለብህ። ክርስቶስ እነማንን ያከበረው? ኧረ ስብከት እያለኝ ነው ዛሬ። ሶስት አንበሳ ካወረዳችሁ ራቁቷን ሻወር ማስወስዳት እንድቆን ትላጨው ፋይል በብቷ ባለፈው እሱን ቀጥቻታለሁ። እንግዲህ እና እላለሁ እሸቱ ወንድሜ የኛው አንተ ያስላጨኸውስ ለስልክ ነው ጊዜው አይደለም። ላጨው ያለካ አስላጨው ያለካ ኖርማል አይደለም። ወንድ ናት እሷ። እንተያያለን። ትናንትና አባቷ እኔ ጋር መተው ነበር። አይታል ሪከርድ ማታ እና መሰገዱ ምናምን እሷን መታ ላይቬን ሪፖስት አድርጋ ምናምን ሄደች። ያው ቴንኪው ምናምን ነገር ብላ ማለት ገብታ አላወራችም፣ ግን አባትየው ነው ያወሩት እና እኔ ነኝ ልሰብና በየወጣው እና መጀመሪያ ደምጾና ልክ ነኝ ቫይራል ሰው ሌሎቹ በቃ ቫይራል ለመሆን ለቪው ብለው ጥሩ አይደለም። ሰው ለቪው ብሎ እንዴት ይሰራል? ለህሊና ነው መስራት ያለባችሁ። በነገራችን ላይ እሷን ብቻ አይደለም የተናገረው፣ እኔንም ነው አንቺንም ነው ሁላችንንም ነው የተናገረው። ማናችንንም አላስተረፈንም። ጭራሽ ደግሞ ሞታለው እንተያያታለና ማፈቅዶልሽ ደፋ ከስንቱኛ ተባልተን አንቺ ልትቀየሺ። ኧረ እባክሽ የምርሽና እንተያያለን። ባምቢ ስነ ስርዓት ያሽ ዋ እንዲ ላረቀሰችው ራሱ ነው ይደብሩኛል። ለእንደዚህ አይነት ሰው የምታረቅሽ ለእንደዚህ አይነት እንኩቶ ለዚህ ላገጽ ለለምቦች ሲጀመር ሶሻል ሚዲያ ላይ ነገሮችን መቋቋም ካልቻላችሁ አትምጡ። እንደኛ ሸሌ ስትባሉ ነኝ፣ ሸርሙጣ ነኝ፣ ቆማጣ ነኝ ምን ሊያመጣ በቃ ያ ሰው ይለኛል፣ ያልፋል፣ አለቀ። ትናንት አወራን አለፈ እኮ ዛሬን እየኖርን ነው። ጭራሽ አንቺ ስታድሪ ሞት ምናምን አይነት ተስፋ ቆረጥኩ ምናምን። ወንድ ነሽ ከኔ ጋር ነው የምትጋጩ። ወቂ ስርዓት አርጊ ንገሯት። ወንድ ነሽ አንቺ። ማሰብሽ ራሱ አለቀሽም። አስበሻል። አሁን ዝም ብለሽ አውቂ ነው አለቀሽም። ማሰብሽ ራሱ አንላቀቃት። ይሄ ነው ከስንቱ ነው የተባለሁት? ስንት ነገር ነው ማታ የተሰደብኩት ላይቭ ላይ ስንት ያልተባልኩት አለ እንዴ? እስከ ቤተሰብ እስከ ልጄ ስሰደብ ጭራሽ ስቶሪ ምናምን ማተለጠፈ
አቦ እንዳንቺ አይነቱን ያብዛልን። እንግዲህ ሶሻል ሚዲያ ላይ ስትመጡ ቆዳችሁን አወፍራችሁ መምጣት አለባችሁ። በትንሽ ንግግር በትንሽ ኮሜንት ቅስማችሁ የሚሰበር ሰዎች ራሴን አጠፋለሁ የምትሉ ከሆነ ሶሻል ሚዲያ ላይ እንዳመጡ በቃ ለእናንተ አይሆንም። ነሽ የሚሉሽን አዎ ነኝ እያልሽ የምትኖሪ ካልሆነ ከባድ ነው ሶሻል ሚዲያ። ስለዚህ ማልቀስሽ ራሱ ይቅር ብዬሻለሁ፣ ጭራሽ ራሴን አጠፋለሁ ትያለሽ እንዴ? ነግሬሻለሁ ከኔ ጋር ታያለሽ ብላለች። እንግዲህ ጓደኛዋ የባምቢ እንግዲህ ባምቢም የሰማች ይመስለኛል ዛሬ ስቶሪዋ ላይ እንግዲህ ትቼዋለሁ ሐሳቤን ማን ደስ ይበለው ብላ እንግዲህ ጽፋናለች። እኛም ደስ ብሎናል በመቶዋ። እንግዲህ ጓደኛዋም እንግዲህ ዛቻዋን አስተላልፈናል ማለት ነው። እንደዚህ አይነት ጓደኛ ያበርክትልን እያልኩኝ ወደ ቀጣይ ቪዲዮ ያልፋለሁ ማለት ነው። ይሜ እሸቱ የሰራውን ቪዲዮ እስቲ ምንድነው ብዬ ሙሉን ለማየት ሄድኩኝና አየሁትና ታይትሉ ምን ይላል? ባለጌን ከወለደ የገደለ ጸደቀ ይላል። ከዚህ በላይ ብልግና አለ እንዴ? ግድያን ከማስተዋወቅ በላይ ብልግና አለ እንዴ? ነው ወይስ መግደል ኃጢአት አይደለም? ዲስሪስፔክቱ በጣም በቃ ጭንቅላቱ ላይ ከመውጣቱ የተነሳ ወላጆችን ይናገራል። ኢን ዲስ ኢኮኖሚ አር ዩ ሲሪየስ? ልጆቻችሁ ዘይትና ጤፍ ስለሚገዙላችሁ ሰልፊ ስቲክ ይዛችሁ how disrespectful! የሰውን ህይወት ታውቃለህ? ሰው የሚያሳልፈውን መከራ ታውቃለህ? ደግሞ ጥላቻህስ? ለወጣቶች ያለህን ጥላቻ፣ ለሴቶች ያለህን ጥላቻ ነው ያሳየው። ራስህን ነው ኤክስፖዝ ያደረግከው። አለማፈርህ ደግሞ እንዲህ አይነት ብልግና ካፍህ እየወጣ እዛው ቪዲዮ ላይ ለጽድቅ እንትን ቤተክርስቲያንን ደግፉ ምናምን ትላለህ። ዘኦዳሲቲ ማን ዘኦዳሲቲ መግደል ጽድቅ ነው፣ ባለጌን መግደል ጽድቅ ነው እያልክ ኢን ዘ ሴም ብሬስ ደግሞ ለጽድቅ መጽውቱ ትላለህ ማለት ነው። ከዛም አልፎ ተርፎ አይ እውቅና ምንድነው ታዋቂ ሰዎች ብለህ ስንት ነገር ካወራህ በኋላ አይ ታዋቂ ለመሆን ከፈለጋችሁ የኔን ኤአይ ተጠቀሙ። በቃ እኔ ታዘብኩት። ይመችሽ። ሰውን ክፉ ታናግራላችሁ። እውነት አንተ የእግዚአብሔር ቃልን የምታውቀው ሰው ነህ? አንተ እኮ የእግዚአብሔር ስምን በከንቱ አትጥራ ተብሏል። እናንተ ግን የቅዱሳንን ስም በየኮሜንቱ ትጽፋላችሁ ያልክ ሰው ነህ እኮ። የእግዚአብሔርን ስምና የቅዱሳንን ስም እንኳን የማትለይ ሰው ነህ። ማቶን ሰው ኧረ ቤተሰብ አጨብጭብ፣ ለዚች ልጅ አጨብጭብ። ለባምቢ አይደለም አሁን ላስተላለፍኩት ቪዲዮ። ኧረ እኔ ያሰብኩትን ነገር ቁጭ ስላደረገችልኝ የገረመኝን ነገር የውስጤን የተናገረች ነው መሰለኝ። እውነት ትናንትና የሱ ቪዲዮ ሳየው ተጋጨብኝ። ጥሩ መጥቶ መጨረሻ ላይ ለጽድቅ እንደዚያ እርዱ፣ መጨረሻ ላይ ጥሩ ፕሮፌሽናል ሶሻል ሚዲያ ከፈለጋችሁ ለማሰልጠን ቢአይኑና እኔ ጋር ሰልጥኑ አለ። ፍላሽ አረገ። ተጋጭቷል፣ ቤተሰቦች ተጋጭቷል። እሱ ቢዝነስ ነው የሚሰራው። እኔ ያሰብኩትን እህቴ ቁጭ ስላደረገችልኝ እጅግ በጣም ስለተደሰትኩኝ ለእናንተ ጋብዤ መጣሁ ማለት ነው። እህቴ በተናገረችው ነገር ላይ የፈለጋችሁትን ሀሳብ አስተያየት እንድትሰጡኝ እየጋበዝኩኝ ወደ ሌላ ቪዲዮ አልፋለሁ። ይመቻችሁ። ቤተ ክርስቲያን ውስጥ እየሄድክ ይህ የመንደር እንትን አሳዳሚ ፖለቲከኛ ምናምን የሚል ነገር አይመቸኝም። እኔ በገቢ ማሰባሰብ በል ቲክቶክ በሚሰሩ ሰዎችም ኮንቴንት ቆርጣችሁ ፖስቱላቸው። ቤተክርስቲያን ደንብ አስከባሪና የመንደር ጉልቤ አትፈልግም። ስርዓት አለው። ስተትም ከሆነ ኦርቶዶክሳዊ ምግባር አለው። ተው፣ ይሄ ነገር እንደዚህ ነው እንዲህ ብታስተካክል ወደ ክርስትና ብትመለስ ትላል ብለው የሚነግሩት እንጂ እንትኑን በሉት፣ አስርቡት፣ ዝጉት፣ ግበት፣ እንደዚህ በል ተነሱ። የኦርቶዶክስ ልጆች ኖ ከየት ያመጣው ነው? ኦርቶዶክሳዊ ባልሆነ ስነ ምግባር ስለ ኦርቶዶክስ መቆርቆር ምን ማለት ነው? ምግባር አለ ኦርቶዶክስ። ገና ሲመጣ ከንግግሩ ጀምሮ ያስታውቅ። ታሷ ይገደልኩኝ እንዲያረኩኝ እያልከው ልጄ እግዚአብሔር ግን ይቅር ይልሃል የሚሉት ንስሐ አባት ይሄን ኦርቶዶክሳዊነት እንጂ እናንተናን አሳድሙባቸው፣ ዝጉባቸው፣ እኛ ክንዳችንን እናነሳለን። በቃ ለዚህ ዓለም ላይ ለምን ስትደባደብ አትውልም?
ምን ትሰራለህ ቤተክርስቲያን? ዋናው የሚፈልገው ምግባርህ ይሄ ስለሆነ ማለት ነው። ስለዚህ በዛው መቀጠል አለበት። እንደዛ አላምንም። ይሄ እኔ በጉልበት ሆነ ሁሌ ግራ የሚገባኝ ነገር ስለሆነ ነው እንደዚህ የሚያደርጉ ሰዎች በጣም ስለማይ ደግሞ ተደጋጋሚ ያየው በአሁኑ ደግሞ በጣም ያገር ከዛ አንዱ ሰውዬ ላይ ደግሞ ማለት ነው ይይዙታል ነው ማለት አንዱ ጀለስ ስራ አድርጎታል እንትን ነው ተዋቸው ያው እዛው አካባቢ ያለ ምናምን እንደዛ ገምቻለሁ እንትን ነው አንዳንዱ ሰው አሁን የምትለውንም ሰው አውቀዋለሁ የገዛ ላይፉና ኃጢአት የቤተሰቦቹ ላይ የሚሰራውን ግፍ በምን ይበቀላል ለእግዚአብሔር በማቃጠል እዛ ላይ በቃ ሃይማኖታዊ መባል ይፈልጋል ወይ እሱማ የኛ ጠበቃ በመባል መሸፈን ይፈልጋል። እኔ ደግሞ ነግራችኋለሁ እግዚአብሔር ጠበቃ አይፈልግም። እግዚአብሔር ደንብ አስከባሪ አይፈልግም። የጠፉት በጎቹን መመለስ እሱ ያቀበታል። ስለዚህ ብንችል በክርስቲያናዊ ስነ ምግባር መክረን ገስጽ እንደዚህ ቢሆን ብንል እንጂ የማንንም እንጀራ ላይ ቆመን ኦርቶዶክሳዊ እናረጋው። ቤተሰቦች እንግዲህ የኔ ውዶች ማለት ነው የዛሬ ቪዲዮቼ እሸቱንና ባምቢን በተመለከተ አብዛኛው ሰው አስተያየት በሰጣቸው ዙሪያ ላይ ወሳኝ ፓርቶቹን ለእናንተ ጋበዝ አድርጌ መጥቻለሁ። ሐሳብ አስተያየታችሁን እጠብቃለሁ ማለት ነው። ኤቱ ቪዲዮ ተመቻችሁ፣ ትክክል የተናገሩት እነማን ናቸው የሚለውን ነገር ከእናንተ እጠብቃለሁ ማለት ነው። የኔን ድርሻ አስተላልፌ መጥቻለሁ ማለት ነው። ቤተሰቦች ባምቢና እንግዲህ እሸቱ ተያይዘዋል ወደ የት እንደሚደርስ እኔ እንጃ። እንግዲህ ባምቢም መጥፎ ሐሳቧን መጥፎ ድርጊቷን እንግዲህ ትናንትና በለቀቀችው ቪዲዮ እጅግ በጣም ሰክተን ነበረ። ዛሬ ላይ እንግዲህ ቀዝቀዝ ብላ ረጋ ብላ ወደ ራሷ አስባ በዙሪያ ያሉት ሰዎች የሚሆነው ነገር ብለዋት ሐሳቤን ትቼዋለሁ ለማይድለው ብዬ ብላለች። እኛም ደስ ብሎናል ሐሳቧን በመቷ። እሸቱም ይቅርታ ጠይቃለሁ ብሎ ስንጠብቀው ነበረ። በሌላ ቪዲዮ አዙሮ ነገሩን አጠንክሮት መጥቷል ማለት ነው። የሁለቱ ውዝግብ ይሄን ይመስላል ማለት ነው። በእነሱ ዙሪያ የፈለጋችሁትን ሐሳብ አስተያየት መወያየት እንችላለን ማለት ነው። ቤተሰቦቼ የዛሬ ቪዲዮዎቼ እነኚህን ይመስላሉ። በሚቀጥለው በተሻለ ቪዲዮ ከእናንተ ጋር እስከመገናኝ ድረስ ባባይ